በፊት ማለት ነው ለእግዚአብሔር መቅረብ ወይም እግዚአብሔር አብሮን ካለ በቃ ሁሉም ነገር አልጋ ባልጋ የሚሆንልን አፈር ማይነካን እንደዛ ብዬ ነበረ የምረዳው ማለት ነው። እና ግን ስህተት እንደሆነ ተረድቻለሁ። ምን ማለቴ ነው? እንደውም ለአምላክ በቀረብን ቁጥር ወይም አብሮን አለ ወይም መኖሩን እየተሰማን በመጣ ቁጥር ማለት ነው ፈተናዎቻችን እየተለቁ መልካቸውን እየቀያየሩ እና እየበዙ ነው የሚመጡት ማለት ነው። እና አንዳንዴ ማለት ነው እውነት ማለት እነዚህ ፈተናዎች የኔ ናቸው ብላችሁ ራሱ መጠየቅ እስከምትጀምሩ ድረስ ማለት ነው። እና ለምን እኔ አቅሜን አውቀዋለሁ፣ ደካማ ነኝ፣ ትንሽ ኮሽታ ነው የሚበቃኝ እና እንዴት ልቋቋሙ ይችላሉ? እና ከየት መጣ ሁሉ ፈተና? በቃ በሰው የምትሰሙት እንጂ በእናንተ ይመጣል ብላችሁ የማታስቡት አይነት ፈተናዎች ሁሉ ሊመጡ ይችላሉ ማለት ነው። እና ነገር ግን ማለት ነው መፈተን ማለት እግዚአብሔር አብሮን አይደለም ማለት አይደለም። እንደውም ወደ እሱ የበለጠ እየቀረብን ነው ማለት ነው። ለምንድን ነው እንደዚህ የምለው? ፈተናዎቹን አንዳንዴ ስትወጧቸው ሊሆን ይችላል የምታውቋቸው ማለት ነው። እና አንዳንዴ እዛ ውስጥ መሆናችሁ ልትረዱት ትችላላችሁ። ግን ብዙ ጊዜ ፈተናዎቹ ተመሳሳይነት መልክ አላቸው። ወይ የሆነ ነገር ሊያስተምሩን ነው ወይም ደግሞ የእኛን የተሻለ ሰው ሊያደርጉን ነው የሚመጡት። ለምሳሌ በህይወታችን ደስተኛ ያደረጉን ሰዎች ናቸው፣ ግለሰቦች ናቸው፣ ወይም ሁኔታዎች ናቸው፣ ነገሮች ናቸው፣ ንብረቶች ናቸው ብለን ካሰብን ፈተናችን የደስታችን ምንጭ ነው ካልነው ሰው ሊመጣ ይችላል። የኛ የደስታና የሰላም ምንጭ ናቸው ያልናቸው ነገሮች ሊወሰዱብን ይችላሉ። እስከ መቼ? እውነተኛው የሰላምና የደስታ ምንጭ ማን እንደሆነ እስከሚገባን ድረስ ማለት ነው። ተመልሶ አይመጡም ማለት አይደለም በነገራችሁ ላይ ማለት ነው። ግን የሚመጡበት ሰዓት ተረድታችሁት ኦልሬዲ ማን እንደሆነ የደስታና የሰላም ምንጭ ተረድታችሁት ለእነሱ ግድ በማይሰጣችሁ ሰዓት እንደውም በስተው ተዋስተው ሊመጡ ይችላሉ ማለት ነው። ግን ያ አስተሳሰብ ውስጥ እስከምትገቡ ድረስ ግን ልትፈተኑ ትችላላችሁ። ከዛ ደግሞ ሌሎቹ ፈተናዎች ደግሞ እኛን የተሻለ ሰው ለማድረግ የምንፈተናቸው ፈተናዎች አሉ። ተቋቁመናቸው ተወተናቸው ዳር ላይ ሆነን ወደኋላ ስናይ ማለት ነው እግዚአብሔር የምናመሰግንባቸው ፈተናዎች አሉ። በዚህ እኮ ባታሳልፈ ይኖር እኮ እኔ አሁን የሆንኳትን እኮ ሴት እኮ አልሆንም ነበር፣ አሁን የሆንኩትን እኮ ሰው አልሆንም ነበር ብለን አምላክን የምናመሰግንባቸው ፈተናዎች ናቸው የሚሆኑት ማለት ነው። እና ከእኛም አልፈን ተርፈን ደግሞ ማለት ነው ሌሎችን የምናስተምርበት እኔም እኮ አልፌበታለሁ እንደዚህ አድርጌ እንደዚህ ሆኜ ብለን እኛ ያለፍንበትን ህመም ሌሎች እንዳያልፉበት ለሌሎች ሰዎች ራሱ እንድንደርስ ያደርገናል ማለት ነው። ተረዳችሁኝ? ከእግዚአብሔር ደግሞ ያልመጣ ፈተና ሊኖር ይችላል። ያው ለአምላክ የቀረብን ሲመስለን ይመጣሉ አይደል? አንዳንድ መንገዳገዶች ነው ከዛኛው ፈታኝ የሚመጡ አሉ። እና እሱ በሚሆንበት ጊዜ ማለት ነው አምላክን ለምነነው ጸልየን መልሱን ቶሎ ካላገኘን ዊ ቲንክ ፈጣሪ ያልሰማን ወይ አብሮን የሌላ ሊመስልን ይችላል። ግን አይደለም። መልሱን ካላገኘን ሰዓቱ አይደለም ማለት ነው። ከዛ እንኳን ፈተና እንድንማር የሚፈልገው ነገር አለ አምላክ። እኛን የተሻለ ነገር የተሻለ ሰው የሚያደርገን የምንማርበት ነገር ይኖራል ማለት ነው። ተረዳችሁኝ? እና ለአምላክ በቀረበን ቁጥር ፈተና ይበዛል እንጂ አይቀንስም። ግን ማለት ነው እመኑኝ የሚያንገዳግዳችሁ እንጂ የሚጥላችሁ ፈተና አይደለም። ለምን? በማትችሉት ነገር አትፈተኑ። እማትችሉ ይመስላችኋል አቅማችሁን ስለማታውቁት። ግን እነዛ ፈተናዎች አቅማችሁን እንድታውቁት ያደርጋችኋል። ማን እንደሆናችሁ እራሳችሁ እንድታውቁ ያደርጓችኋል ማለት ነው። እና
ሁሌም ደግሞ ማወቅ ያለባችሁ ከፈተናችሁ ምንም ኃይለኛ ፈተና ይሁን ግን ምንም ከባድ ፈተና ይሁን ግን ከፈተናችሁ የበለጠ ኃያል የሆነ አምላክ ሁሌም ከጎናችሁ እንዳለና እጃችሁን ይዟችሁ እንደሚያሻግራችሁ መርሳት የለባችሁ። እና ይህንን ደግሞ ስትሰሙ ማለት ነው ይቅርብኝ፣ እኔ ደካማ ነኝ፣ የሁሉ ፈተና መቋቋም አልችልም ብላችሁ ልፈሩ ትችላላችሁ። ወይም ደግሞ እያንዳንዱ ያኔ ፈተና ጊዜ በሀዘን በብስጭት እንቅልፍ በማጣት በቃ የምታሳልፉት ይመስሏቸዋል ማለት ነው። ግን በጣም ልባችሁን የሚሞላ ነገር ልንገራችሁ ማለት ነው። አምላክ አብሯችሁ ሲሆን ማለት ነው በፈተና ውስጥ እንኳን እንደናንተ አይነት ሰላማዊና ደስተኛ ሰው የለም። ዙሪያችሁ ጨለማ ሆኖ ውስጣችሁ ግን ሰላም ነው። ዙሪያችሁ ገደል ሆኖ ቀጥሎ ወዴት መሄድ እንዳለባችሁ ሳታውቁ እንኳን ማለት ነው አቅጣጫችሁን ሳታውቁ እንኳን ማለት ነው እንደናንተ ደስተኛ ሰው የለም። እና አጠገባችሁ ያሉ ሰዎች ራሱ የኔ ቅርብ የምትሏቸው ሰዎች ኃላፊነታችሁን፣ ችግራችሁን፣ ፈተናችሁን ሁሉ በደንብ የሚያውቁ ሰዎች ማለት ነው ጤነኛ ናችሁ ግን ምናምን ሊሏችሁ ይችላሉ። ጤነኛ ናችሁ ማለት በዚህ ሰዓት እኮ መሸበር፣ ማዘን፣ እንቅልፍ ማጣት፣ ማበድ ሁሉ ሊሆን ይችላል የሚጠበቅባችሁ እና ጭንቅላታችሁ ችግር አለበት ወይ? እንዴት እንደዚህ ተረጋግታችሁ ነገሮችን ልታዩ ትችላላችሁ? እንዴት ደስተኛ ልትሆኑ ትችላላችሁ? ብሎ ራሱ ጥያቄ ልትሆኑባቸው ትችላላችሁ። ግን ከእግዚአብሔር የመጣ ሰላምና ደስታ እሱ ነው ልዩ የሚያደርገው። ለምን በሁኔታዎች የሚመረኮዝ አይደለም። ሰው ቢኖራችሁ ባይኖራችሁ፣ ሀብታም ብትሆኑ ድሃ ብትሆኑ፣ ጨለማ ቢሆን ብርሃን ቢሆን፣ ፀሐይ ቢሆን ዝናብ ቢሆን ከሱ የመጣ ሰላምና ደስታ ማቆሚያ የለውም። ማንም ምንም ሊያቆመው አይችልም ማለት ነው እና ሁሌም ውስጣችሁ ሰላማዊና ደስተኛ እንደሆነ ነው የሚቀጥለው ማለት ነው። በወጀብ ውስጥ ሆናችሁ እንኳን የእናንተ መርከብ ግን ተረጋግቶ ነው የሚሄደው ማለት ነው እና ለዛ ነው ማለት ፈተና ሲመጣብን በቃ አምላክ ርቆናል ብለን አናስብ። ወደ እሱ ማቅረቢያ አንዱ መንገድ ነው ፈተና ማለት ነው። ከሱ ውጭ ማንም እንደሌላችሁ ያሳያችኋል። አንዳንድ ፈተና ማለት ነው ከሱ ውጭ ማንም እንደሌላችሁ እንድታውቁ ያደርጋችኋል፣ የበለጠ ያቀርባችኋል። ከዛ ደግሞ ሲያልፍ ስተርፍ ደግሞ የተሻለ ሰው ያደርጋችኋል እና በርቱ፣ በፈተና ጽኑ። አምላክ ሁሌም አብሯችሁ ነው። ያንን ለማለት ነው የፈለግኩት። አመሰግናለሁ።